መቋጨት እንዳለባቸው የመከሩበት ነው። አብይ አህመድ በአሸናፊነት የአማራን ክልል አንበርክኬም ከዛም ወደ ትግራይ ወደ ኤርትራን በማማተር ሁሉንም ዝምጭጭ አሰኛለሁ የብልጽግናን መንግስት አዲስ አበባ ላይ አጸናለሁ ብሎ በጀብደኝነት ተነስተዋል። ምን ማለት እንችላለን? አሁን የሚያደርጋቸው አጠቃላይ እንቅስቃሴዎች በተለይ ወደ ሰሜን ኢትዮጵያ አካባቢ ጦርን እያጓጓዘ መሆኑ የአማራ ኃይልን መቋቋም አቅቶት ነገር ግን ለሌላ መጠነ ሰፊ ጥቃት እየተዘጋጀ መሆኑ ለብዙዎች ግራ የሚያጋባ ሆኗል። የሰውየውንም ጤና ማጣት ከዚህ ጋር እያነሱ የሚጠቅሱ ወገኖችም አሉ። ምን ማለት ይቻላል? ዛሬ በወለጋ አካባቢ ሄዶ የተናገረውን ከሰሞኑ ሰምተናል። ሰሜኖች ተደራጅተው እየመጡብን ነው። የኦሮሞ ህዝብ ትግል የወለደው መንግስት ስለሆነ መንግስታችሁን ጠብቁ፣ ይህ መንግስት ማጠብቁ ከሆነ እንደለመዳችሁት ባሪያ ሆናችሁ ትኖራላችሁ በማለት ይህ መንግስት የኦሮሞ መንግስት ብቻ እንደሆነ አድርጎ ሌላው ህዝብ እንደማይደግፈው በመከፋፈልና በመበታተን የስልጣን ዘመኑን ለማራዘም ጥረት ያደረገው ሙከራ በሙሉ ከሸፈ። አሁን የእውነተኛውን ካባ ለብሶ እኛ በምስራቅ አፍሪካ ተጽዕኖ መፍጠር የሚችል ኤሊት ፎርስ ወይንም ልዩ ኮማንዶ ኃይል እያስመረቅን ነው። ከእንግዲህ በኋላ በምድር አይደለም በባህር ላይ ተንቀሳቅሰን የምስራቅ አፍሪካ ሀገራትን ብቻ ሳይሆን ለአፍሪካ ሀገራትም የምንተርፍ የባህር ላይ ወንበዴዎችን የሽብር ኃይሎችን መደምሰስ የሚችል አቅም አለን። እንኳን ደስ አላችሁ የአፍሪካ ሀገራት። የሀገሪቱ ኢኮኖሚ ሙሉ በሙሉ በጦርነት ወድሞ ባለበት ሰዓት ይሄ መንግስት በህዝቦቹ ዘንድ ጽዩፍ የሆነ ስርዓት እንደሆነ እየታወቀ ነገር ግን እሱ ራሱን እየገመተ ያለው ብትጠሉኝም እናንተ ብታረክሙኝም ለምስራቅ አፍሪካ እየተዘጋጀው ነው፣ ለአፍሪካ መድኃኒት የሆነ ኃይል እያዘጋጀው ነው በማለት እንግዲህ ከምጽዋ እስከ ሶማሌ ጫፍ ድረስ ሽብርን የሚያስቀር ቴክኖሎጂን የታጠቀ ልዩ ኃይል አቋቁመናል። ስለዚህ የምስራቅ አፍሪካ ሀገራት ብሎም የአፍሪካ ሀገራት እንኳን ደስ ያላችሁ በማለት ለሰባት ተከታታይ ዓመታት አገሪቱን በጦርነት አውድማ የወቃ ህዝቦቿን አርሰው እንዳይበሉ ነግደው እንዳይኖሩ ተምረው ለደረጃ እንዳይበቁ ሀገር እንዳይረከቡ ለማድረግ አገሪቱን ብትንትኗን አውጦ በሚገኝበት በዚህ ሰዓት ልክ አገሪቱ የተረጋጋች እንደሆነች የአፍሪካ ሀገሮች የተረፈ ኃይል እንዳለው አድርጎ ቢናገረው በፍጹም የሀገሪቱን አጠቃላይ ሁኔታ የማይገልጽ መሆኑንና ፍርሃት የወለደው መፍረስ ጫፍ ላይ የደረሰ ስርዓት እንደሆነ ነው መገንዘብ የሚቻለው። በአጠቃላይ ይሄ 65ኛ ዓመት የልዩ ዘመቻ እዝ የተባለው ኃይል ከዚህ በፊት ምንም ታሪክ የሌለው በየትኛውም ሀገር ሄዶ ምንም አይነት ስራ ሰርቶ ማያውቅ ከዚህ በፊትም የተለየ ስም የነበረው በህወሓት ኢህአዴግ ጊዜ የአጋዚ ኮማንዶ የነበረ ኃይል በርካታ ጊዜ የፈረሰ በህዝብ የተጠላ የፖለቲካ አመፅ በሀገሪቱ ላይ በሚነሳበት ህዝብን ሲፈጅ የነበረ ኃይል እንደሆነ እየታወቀ ልክ ሀገርን ብቻ ሳይሆን ምስራቅ አፍሪካንም ከጥቃት ለመከላከል የተቋቋመ ኃይል አይነት ወራዳ ነው። በእናታችሁ የሚገርም አይነት እኮ መንግስት ሰዎች ብዙ ነገር ማውራት አልፈልግ እየተቀጠቀጠ ነው። ፋኖ ነኝ እኔ አምቼው ፋኖ ነው የሚነግራቸው ያለው። እንዲህ አይነት ነገር የሚያደርግ ሰው ተወደደም ተጠላም ተዘግቶብን አይኖርም፣ ተዘግቶብህ ይኖራል። ስማ ልንገርህ፣ የትንሽ ጊዜ ጉዳይ ነው። ምንም የሚያስጨንቅ ነገር የለም። ሰዎች በህይወቴ ሙሉ እንደ ኤሪትሪያ እንዳሁኑ ሪላክስ አድርጋል። በጣም ስቱፒድ የሆነ እንደዚህ አይነት ጠላት መጥቷል። በፍጹም በህይወቴ አብቴልኝ ውድ ኢትዮጵያውያን እናንተ ስለበረታችሁ እናንተ ጎበዞች ነው ፋኖ ስለገባው ብዙ ሰዎች ብዙ ኢትዮጵያውያን ከሱ ጋር ቢኖሩም አብዛኛው ምሁሩም እየተሟሟተ ያለ ብቅ ለማለት ለዚህ ሰው የሚፈራው ዝንብ የለም። ይህንን አስታጥቀ ዝም ብሎ የሄደ የሚያስታጥቅ የልጆች ገዳይ ሬፒስት ምንም አንድ ነገር እንደ ዝንብ ማልፈራው ምን እንደ ኤሪትሪያ ኢምፕሬሽኑ እንግዲህ ይሄ ነው። ተወደደም ተጠላም እንዲህ እያደረገ ነው ጊዜውን የሚያጥፋው። ትማ ትወጣለህ ከዛ ስፍር ትወጣለህ። ቀንህን ብቻ ነው ወታደራዊ ትርኢት በማሳየት የእሱን ፎቶግራፍ በአየር ላይ እንዲታይ በማድረግ እንቅስቃሴ ሲያደርግ ነው የተመለከትነው። ይሄ አፍንጫው ጋር ፍቅር አለ፣ ከዓይኑ ጋር ፍቅር አለ፣ ከጥርሱ ጋር ፍቅር አለ። በዓለም ውስጥ የዓለም ቆንጆ ነኝ ብሎ የሚያስብ ቆራጣ የናርሲሲስት ጠባይ ይነሳ። ስዕል ኤቭሪዌር ሰማይ ላይ እዚህ መጨረሻ ግን ያገኛት። እስኪ እንቀጥል። ኢምፕሬሽኑን ነው የማካፍላችሁ። እኔ ፋኖ ሆኛለሁ እንደምታውቁት፣ አምቼው ፋኖ ነኝ። በልብ ከእናንተ ጋር ነኝ። ጥሩ ቦታ ይዟችሁ እዛ ትግራይ ውስጥ እንደማይገባ ተስፋ ነው።
ኮማንዶ ኃይል፣ አየር ወለድ ኃይል፣ የጸረ ሽብር ኃይል በውስጡ ያቀፈ ኃይል የተባለው ምናልባትም ስርዓቱን ለማስጠበቅ የተቀረጸ ኃይል ካልሆነ በስተቀር ኢትዮጵያን ከጥቃት የሚከላከል እንዳልሆነ የኢትዮጵያ አስጠንቅቆ የሚያውቀው ጉዳይ እንደሆነ ነው መረዳት እንችሎ። መሳይ እንግዲህ በዚህ መድረክ ላይ የተናገራቸው ንግግሮች አሉ። አብይ አህመድ ፉከራው፣ ሽለላው፣ በአጠቃላይ በንግግሮቹ የሚጠቀምባቸው ኃይለ ቃሎች ምናልባት ሀገሪቱ እየጦዘ ወደሚመጣው የጦርነት አውድ ውስጥ ልትገባ እንደምትችል የሚያመላክት ነው። አብይ አህመድ ተወደደም ተጠላም እንዲህ ተዘግተን አንቀርም የሚል ነገር በአዋሳ ስቴዲየም በመፈክር ደረጃ እንዲታይ አድርጓል። ከዛም ባሻገርም አሰብ ያለችበትን የኢትዮጵያ ካርታ በትርኢቱ በጣም የሚገርም እኮ ነው ይሄ ከንቲባ። እነዚህ አይነት ወራዶች በእናታቸው በዛ በኩል ደግሞ በግራ በኩል ደግሞ ቆርጧታል ኢትዮጵያ። ለማን እንደሰጠ በእናታቸው ይብልኝ። ይህንን አብቴልኝ በእነ መንግስቱ ጊዜ ቦካ ነበር። እኔ እንደ ኤርትራዊ ቦካ ነበር። በጣም ከባድ ነው። ከኃይለ ሥላሴ ጋር ነፃ ሊወጣ ኤሪትሪያ ነፃ ወጥቶ ማየው መስሎ አይሰማኝም ነበር። በዚህ ጊዜ እንደዚህ አይነት ስዕል የሚሰራ ትንሽ ልጅ እናታቸው በጣም ያሳዝናል። የኢትዮጵያ ነገር ታይም ተደርጓል። አሰብ ኢትዮጵያ የሚል መርከብ ያለበት ትልቅ የሰልፍ ትርኢትም በትዕይንቱ አድማቂዎችም እንዲታይ ተደርጓል። በአጠቃላይ አሰብን በቅርቡ በእጃችን እናስገባለን፣ በኃይላችን በጉልበትም ቢሆን ወደ ራሳችን ማድረጋችን አይቀርም የሚል ከፍተኛ ኃይለ ቃል እንደዚህ ሳየው ምንድነው ጭንቅላት ውስጥ አንዳንዴ ስለ ሰው በጣም ሲገርመኝ ሁሉም ነገር ጭንቅላቱን ነው የማየው። ምን ይሆን ውስጥ ያለው ምንድነው የገባው? እንዴት አድርጎ ነው እዚህ ፓወር ውስጥ የመጣው ይሄ ልጅ? የሚገርም ኢትዮጵያኖች እንዴት አድርጋችሁ አመጣችሁት ወደ ፓወር እኮ ነው። ኦፍኮርስ አሁንም ይሄዳል፣ ተጠርጎ ይሄዳል። ግን እንደዚህ ችው አልቆጥረውም እኮ ነው። አደገኛ እንደሆነ አደገኛ ደንቆሮ ነው። ብዙ ጥፋት ሊያጠፋ ይችላል። ግን ቶሎ ነው የሚጠረቀው። ቶሎ ከአሁን በኋላ እድሜ ያለውም አይመስለኝም። በጣም የሚገርም ያበደ የታጀበ ቆይታ ነበረ በሐዋሳ ስታዲየም ያደረገው። የሚናገራቸው ንግግሮች በተመለከተ ወታደራዊ ባለሙያዎችንም አነጋግረናል። አንዳንድ ከእውቀት ማነስ፣ ከልምድ ማነስ፣ ከብስለት ጉድለት ሰውየው ሁልጊዜ የሚታወቅባቸውን ነገሮችን ነው በሐዋሳው ስታዲየም ላይ እንዲሰማ ያደረገው። በአጠቃላይ አብይ አህመድ ወደ ጦርነት ተንደርድሮ ሊገባ የሚችልበት ሁኔታ ሰፊ እንደሆነ እየተነገረ ነው ያለው። ይህንን ጦርነት ሊያስቀር የሚችል ምንድን ነው የሚለው ነገርም እንደዚሁ በወታደራዊ በቡካት እንዲህ ታደርጋለህ። የሚቀርብ ምን ሆንኩኝ ብሎ ነው አሁን ወደ ኖርዝ የሚመጣ? ኦፍኮርስ መቅበሪያው እዛ ነው የሚሆነው። አንድ ነገር ካረገዛ በ2-3 ሳምንት ፋኖ አዲስ አበባ የሚገባበት ጊዜ ነው። አሁን ፋኖ አዲስ አበባ የሚገባበት ጊዜ ነው። ሰዎች ጉልበቱ አለ፣ ህዝቡ ይደግፋል። ሰተት ብሎ አዲስ አበባ መግባት መራወጥ ነው። አሁን ነው ፋኖ የሚገባው እዛ። እዚህ ተጠምዶ እያለ እኮ ነው ባለሙያዎችንም የፖለቲካ ታዛቢዎችንም እያወያየ ያለው ጉዳይ ነው። አብይ አህመድ ከዚህ በኋላ ጦርነቱን ለማስቆም የሚችል አይደለም። ጦርነቱን ከማካሄድ ውጪ ወደኋላ ሊመለስ እንደማይችል ነው የሚገልጹት። ከዚህ አንጻር ትግራይ መሬት ላይ መርገጥ ያልቻለ ወደ ትግራይ አልፎ ተሻግሮ ውጊያ ለማድረግ የትግራይ ጊዜያዊ አስተዳደርን ፍቃድ እየጠበቀ ያለ ያ ደግሞ ፈጽሞ ሊሆን እንደማይችል በሚነገርበት ሁኔታ ከኤርትራ ጋር በየትኛው ምድር ላይ ሊዋጉ ይችላሉ? ጻድቃን ጌታቸውን ኤርትራ ውስጥ እስከ ማሳዋ ውስጥ ሄዳቀትላለ ሚለውም ምናልባት የአፋር ቡሬ በኩል ወደ አሰብ አቅጣጫ ያለው መሬት ካልሆነ በስተቀረም በትግራይ መሬት ላይ ሆኖ ከኤርትራ ጋር ለመዋጋት የሚችልበት እድል እንደሌለ ነው። ቡሬ እንደምታውቁት እንኳንና አሁን እንደዚህ አይነት ሊያስጨርሳቸው ነው። ሌላ ነገር በቡሬ የሚገባ የኢትዮጵያ ሰራዊት ሊኖር አይችልም። የሚነገረው ትግራይ የኢትዮጵያ አካል ናት። ትግራይን እንኳን መቆጣጠርና በትግራይ ሰራዊቱን ማንቀሳቀስ ያልቻለው አብይ አህመድ ነው። ከሶማሊያ እስከ ምጽዋ የሚዘረጋ የጸረ ሽብር ተልዕኮ ማስፈጸም የሚችል ሰራዊት ገንብተናል እያለ ያለው ይሄ ኢሊት እያለ የሚመጻደቅበት ሰራዊት ሰሜን ሸዋ በቅርቡ በተደረገ ውጊያ በፋኖ ታጣቂዎች ከፍተኛ ኪሳራ ድፍረት ነው። በእናታችሁ
ከሶማሊያ እስከ ማሳዋ አንተ ታስጠብቀው የደረሰበት ነው። ባለፉት 8 ዓመታት አብይ አህመድ ያሸነፈው ጦርነት የለም። የትግራይም ከሆነ በትግራይ የተካሄደውን ጦርነት ያሸነፈው ምናልባትም በኤርትራና በፋኖች በአማራ ልዩ ኃይል ትብብር እንደሆነ ይታወቃል። በአንድ ጦርነት እስከ 6000 ሰራዊት የሚማረክበት በኢትዮጵያ ታሪክ ታይቶም ተሰምቶም በማይታወቅ መልኩ ሰራዊቱ እየፈረጠጠ እስከ ሰሜን ሸዋ የደረሰበት ክስተት ነው በአብይ አህመድ ዘመን የተስተናገደው። ያሸነፈው ጦርነት የለም። አብይ አህመድ እንዲህ አይነት አሳፋሪ ታሪክ ይዞ ነው እንግዲህ ለሌሎች ጦርነቶች እየተዘጋጀን ነው እስከ ምጽዋ የሚዘረጋ ኃይል እየገነባን ነው እያለ የሚመጻደቀው። አፍርም ምን አይነት ደደብ፣ ምን አይነት ጨካኝ፣ ምን አይነት ናርሲስት አፍርም። ሰዎች ግን አይዟችሁ ብዙ የሚቆይ ነው ማለት የተባበሩት መንግስታት ድርጅት አንድ ማዕቀብ እያዘጋጀ ነው። በሱዳን ጦርነት ውስጥ እጃቸው ያለበትን አካላት በሙሉ እያስጠነቀቀ ነው። አሜሪካም በዚህ ጉዳይ ላይ ቀጥ ያለ አቋም ይዛ እየመጣች ነው። አብይ አህመድ ሁለመናውን እዚህ ጦርነት ውስጥ አስገብተዋል። በአንድም ይሁን በሌላ ከታላላቅ የዓለም አቀፍ ተቋማትና ምዕራባውያን መንግስታት ጋር የሚያላትመውን አቋም ነው ይዞ እየፈረጠጠ ያለው አብይ አህመድ ኢትዮጵያን ለሌላ ዙር መከራ፣ ለሌላ ዙር ጦርነት አንደርድሮ ሊያስገባት ጥድፊያ ላይ ይገኛል። መሳይ የመከላከያ ትልቁ ጉልበቱ የሪፐብሊካን ጋርድ ኮማንዶ፣ አየር ወለድ እና ሌሎችም ኢሊት ያላቸውን አቅም ያላቸውን ወታደሮች አይደለም። ዋነኛው ትልቁ የመከላከያ ጉልበት ከኋላ ያለው የህዝብ ድጋፍ። አሁን በዚህ ጊዜ የኢትዮጵያ ህዝብ የኢትዮጵያን መንግስት እጅግ በጣም የሚጸየፈው እና በጣም የናቀው ስርዓት እንደሆነ በደንብ አድርጎ አውቆታል። ይህ ሰውዬ ከስልጣን ቢወርድም የትም አይሄድም። ምንም ያተርፈው ኃይል የለም። ምናልባት የትግራይ ክልል ጊዜያዊ አስተዳደር የነበረው ጌታቸው ረዳ በህወሓት ፌዴራል መንግስቱ ጦርነት ወቅት ኤርዶጋን አያድነውም፣ ፑቲን አያድነውም እያለ እንደተናገረው ይህ ሰውዬ በስልጣንም ቢቀጥል ከስልጣንም ቢወርድ የሰራቸው ወንጀሎች የትየለሌ በመሆናቸው የትም ሊያመልጥ አይችልም። በዓለም አቀፍ ወንጀል በኢትዮጵያ ወንጀል እንኳን ባይጠየቅ በዓለም አቀፍ ወንጀል በሄግ ቀርቦ በኢትዮጵያ ላይ የፈጸመውን የዘር ጭፍጨፋ፣ ወታደራዊ ወንጀሎች፣ የጦር ወንጀሎች በአማራ ክልል፣ በኦሮሚያ ክልል፣ በትግራይ ክልል የፈጸመው አስገድዶ በጣም ያስጠላል። ይህንን ፊት ነው የምታየው መስተዋት ላይ ጠብቹ። ይሄ ፊት ነው በዓለም ውስጥ ቆንጆ የተባለው በአንተ አይን፣ በናርሲሲስ አይንህ በጣም ከዓለም ውስጥ በጣም አንደኛ ነው። ጆሮህ በደንብ አንደኛ ነው። በደንብ ሴክሲስት ጆሮ ነው ያለ። ሴክሲስት የሆነ ምናምን አፍንጫ ነው ያለ። በጣም ማራኪ የሆነ ከንፈር ነው ያለ። ማራኪ የሆነ ፂም በቅሏል። ማዲየትም ጀምሯል። የሚገርም አይነት እኮ ነው። ይህንን ፊት እያየህ ነው የምትውለው። እንደዛ ነው የሚያደርጉት ናርሲሲስት። መስተዋት ላይ ነው የሚውለው እያየህ። የሚገርም አይነት ፍጥሮች ናቸው እኮ። እንዲህ አይነት በሽተኛ እንደሆንክ ታውቃለህ። ሰውዬው መድፈር ብቻ እድሜ ልክ ወይም ሞት ሊያስፈርድበት የሚችል ወንጀል እንደሰራ በደንብ አድርጎ አውቆታልና እስከ መጨረሻ ውስጥ የኢትዮጵያን ሕዝብ በድሎ በስልጣን ላይ መቆየት ነው የሚፈልገው። ስለዚህ በጣም አታስጠላም አብቹ። እንዲህ ሆንክ በቃ እንቁራሪት መምሰል እኮ ጀመርክ። በቡካት እንቁራሪት መምሰል ጀመርክ። የሚገርም ህዝበት ጋር በቡካት እና በኃጢአት እንቁራሪት መሰለ። እዩት እስኪ ይህንን ፊት እኮ ነው በዓለም ውስጥ አንደኛ ነው ብሎ የሚያዩ መስዋዕት። እንደዛ ነው የሚያደርጉት ናርሲስ። በዚህ አፍንጫ ነው የተማረከው፣ በዚህ ጆሮ ነው የተማረከው ሰዎች፣ በዚህ አይን ነው የተማረከው የሰውዬ። ህዝብ ድጋፍ እንደሌለው አውቋል። እሱ እንደሚለው በኢሊት ፎርስ ከሆነ ምናልባትም ከዚህ በፊት የዛሬን ያርገውና እነ ጀነራል ጻድቃን በ12ኛውና በ10ኛው መቶ ክፍለ ዘመን የነበረውን በሰው ማዕበል አገርን መውረድ የሚገጥምህን ሰራዊት መጥቶ ማሸነፍ ቢሆን ኑሮ እነ ጻድቃን ይዘውት የመጡት ያኔ ከመከላከያ ጋር ገጥመው መከላከያን አሸንፈው አዲስ አበባ በ15 ቀን ይገቡ ነበረ። ምክንያቱም በሚሊዮን የሚቆጠር የሰው ኃይል ነበሩ ይዘው ከትግራይ እየተነሱት። በሰው ኃይል ያሸነፈ ወይም በጦር መሳሪያ ያሸነፈ አገር የለም። ይሄ ስርዓት በወታደር የሚመካበት አንደኛው ምክንያቱ የህዝብ ድጋፍ ስለሌለ ነው። ብቸኛ ምሽጉ አሁን የቀረው መከላከያ ሰራዊት ደግሞ የተሰላቸ የደከመ፣ የፈለከውን ያክል ብታስታጥቀው፣ የፈለከውን ያክል ደሞዝ ብትከፍለው ምክንያት የሌለው ውጊያ ስለሆነ እያደረገ ያለው መሸነፉ አይቀርም። ነገር ግን ልክ ምንም እንዳልሆነ አይደለም ለኢትዮጵያ ለምስራቅ አፍሪካና ለአፍሪካ የተረፈም እንደሆነ የሚናገርበት ዋነኛ ምክንያት የመሸነፉ የመጀመሪያ ምዕራፍ ላይ የደረሰ መሆኑን። አንደኛ እንደው የራሷ ሲያርባት የሰው ታማስላለች የሚባል አንድ አባባል
ያለው ኢትዮጵያ ውስጥ የራሱን ህዝብ በድሮን እየፈጀ የራሱን የተማረከ መከላከያ ሰራዊት እየፈለገ ያደነ በአማራ ክልል በፋኖ ቁጥጥር ስር የሚገኙ የመከላከያ ሰራዊት በመቶዎች የሚቆጠሩ ወታደሮችን የራሱን ህይወታቸውን ገብረው ስርዓቱን ሊያቆዩለት የዘመቱ ወታደሮችን በድሮን እየፈጀ ያለ መንግስት እንደው ተርፎ አልፎ ሂዶ ለምስራቅ አፍሪካና ለአፍሪካ የሚተርፍ ጦር አለኝ ማለት ከሞከረው እስኪ እንግዲህ ይሞክረውና ይየው የኢትዮጵያ ህዝብ የሚደግፈው ከሆነና በኋላ የምናየው ይሆናልና ቅርብ ናት እኮ ኤርትራ ለኢትዮጵያ በጣም ቅርብ ናት። ሰራዊቱም ወደዛ እየተጠጋ ነው ይጀምር ፉከራውና ቀረብቶውን ያቁምና ውጊያውን ይጀምርና የሚመጣበትን ጣጣ ያየዋል። ምናልባት እሱን የፈጥረው ጣጣ በኢትዮጵያ ህዝብ ዘንድ ራሱ ትልቅ መከራ ሊያመጣ የሚችል ጦርነት ውስጥ እየገባ እንደሆነ ነው የሚሰማኝ። ከዚህ በፊት ዱቄት አድርገናቸዋል። ከእንግዲህ በኋላ ህወሓት የሚነሳበት አቅም የለም። መቀሌንን በሻሻ አድርገናታል ብሎ የተናገረው ስርዓት ምን ያክል ወዲያውኑ ወር ባልሞላ ጊዜ ውስጥ እንዴት አድርገው አሳደው በሁለተኛው ዙር የህወሓት ጦርነት አሳደው ወደ አማራ ክልል ተዘረግፎ እንደመጣ እናውቀዋለን። የመከላከያ ሰራዊት እናፍርበታለን። ሁል ጊዜ ምክንያት አልባ ጦርነት እየገባ እያለቀ ያለ ሰራዊት፣ እርሾ የሌለው ሰራዊት፣ ነባር አዋጊው ያለቀበት ሰራዊት፣ ምንም ውለታ የማያውቅ መንግስት ላይ እያገለገለ ያለ ሰራዊት፣ በሰራዊቱ ላይ እየተነገደ ያለ ሰራዊት ከልባቸው ይዋጉልኛል ብሎ አስቦ ከሆነ ይጀምረውና ከዛ በኋላ ያየዋል ነው ማለት የምንችለው። መሳይ ትግራይ ክልል ውስጥ እንግዲህ ልመና ቀረሽ ንግግር ነው እየተናገረ ያለው። መጀመሪያ ትግራይ ክልል ከፌዴራል መንግስቱ ጋር ተወያይቶ የነባሩን የሰሜን እዝ ሰራዊቱ እንዲገባ የትግራይ ክልላዊ መንግስት ፍቃድ ሰጠ በማለት የተሳሳተ መረጃ ቀረቡ። ወዲያውኑ ሳያድር የትግራይ ክልል ጊዜያዊ አስተዳደር ጊዜያዊ ፕሬዚደንቱ ሌተናንት ጀነራል ታደሰ ወረደ ሐሰተኛ ወሬ ነው፣ እኛ አልፈቀድንም፣ የፕሪቶሪያው ስምምነት መከላከያ ሰራዊት የሚገባው የተጠየቁ ጥያቄዎችን መመለስ ይቻል እንጂ አሁን በአጠቃላይ ትናንት የተናገረውን ዛሬ የማይናገር እሱ የተናገረው እሱ የፎከረበት ሜዳ ድል የተገኘበት አንድም አካባቢ ያላየን መሆኑንና እሱ የላካቸው ሰራዊት ምናልባትም በተሳሳተ መንገድ ገብተውም እንኳን ቢሆን አንድ ሰዓት ባልሞላ ውጊያ ውስጥ እየተማረከ እየተበተነ የያዘውን መሳሪያ እያስረከበ ምናልባትም በፋኖ አመራሮች ጀነራል ብርሃኑ ጁላን ምንድነው የሚሉት አስታጥቄ ዲሽቃ አስታጠቀ፣ ሞርተር አስታጠቀ፣ ስናይፐር አስታጠቀ። አብይ ግን ጥቁር ክላሽ ውስጥ ማስኬድ የሚፈልግ ተራ ጀብደኛ ነው። ልማትንም ጦርነትንም ሰላምንም እንዲሁ ግጭትንም በኩል ማስተናገድ ይቻላል ብሎ በሁለቱም በኩል ከፍተኛ የሆነ የፕሮፓጋንዳ ዘመቻ እያካሄደ ከስራው ይልቅ ቴሌቪዥን ላይ የሚበዛው የሱ ጩኸት ነው። እንግዲህ ሀገር ምድሩን ያደበላለቀው መቼ ነው? እንደው ይሄ ሰውዬ ቁጭ ብሎ ሀገሪቱ የምትፈልገውን የሚያስፈልጋትን ህመሟን የምታክምበትን ትክክለኛ ችግሯን የምትፈታበት እንደ ማይክል ጃክሰን እኮ ነው መሆን የሚፈልገው። የሚገርም ፍጹም ግድ የለው ስላገሩ ይቺ በጆሮ ተቆርጥጦ ካልወጣ በፍጹም ይኸውላችሁ አርጎትማ ህፃን ሆኖ ልክ እንደ ማይክል ጃክሰን ሲያደርግ የነበረው አልነበረማ። ብስክሌት አይቶ አያውቅም። አያችሁ ልክ አፍርም በፍጹም አፍርም። ይሄ ፕራይቬትሊ ማድረግ የሚፈልገው ነገር ብስክሌተኛው ባጭሩ ወራዳ ነው ሰውየው። ሰዎቹ ውድ ኢትዮጵያውያን አይዟችሁ በቅርቡ ያልቃል ይሄ ነገር በቅርብ። ይህችን ያክል አልተሰማል። የሚወርደው ያለ ጦስ የሚወርደው ያለ መከራ ነው እንጂ አስቀያሚ ሰው እንዲህ አይነት ስግብግብ ራሱን የሚወድ ሰው ነገራት ይሄዳል። 5 ሳንቲም ኢንች የሚባል አይኖርም። ቶሎ ተግበስብሶ ይወርዳል። ኤርትራ ጋር ከተኮሰ ደግሞ በ2 ሳምንት በ2-3 ሳምንት ውስጥ አዲስ አበባ መግባት ችላላችሁ። ፋኖ አዲስ አበባ መግባት አለበት። እዛን ይዘዋለን ነው ምላችኋለሁ። እኔ አምቼው ፋኖ ሰላም እያልኳችሁ ምንም የሚያስቦካ ነገር የለም። ምላስ ብቻ ነው። እንዲህ አይነት ምላስ ሰምተን የማናውቅ ዱርዬ የማይናገር ዝም ብሎ ወንበዴ የማይናገር ጠላ ቤት ውስጥ የማትሰማው ነገር ነው። ስለዚህ ቁም ነገርም አልወስደው። ስለዚህ የሚያስቦካ ነገር የለም። አይዟችሁ። ሳይኮሎጂው ዝም ብሎ መሾፍ ነው። we are in control ነው ብላችኋለሁ። ሁሉም ነገር ቁጥጥራችን ስር ነው እና ምንም ችግር የለም። በዚሁ ለያቸዋለሁ። ውድ ኢትዮጵያውያን ምንም ነገር የሚያስቦካ የለም። ሜክ ሹር የእነሱ ፕሮፓጋንዳ እንዳትሰሙ። ፕሮፓጋንዳው ሌላ ነው የሚቀደለው። ይሄ እንኳንና ባህል ሊያስጠብቅ አዲስ አበባን ማስጠበቅ አልቻለም። አስታጥቄው እንዲህ አይነት ኒክኔም የተሰጠው ሰው አስታጥቄው ከንቲባ
የከንቲባ ሰዎች በጣም ያሳዝናሉ። አሲ ኔክስት ደስ የሚል ነገር ይመጣል። አይዟችሁ ጸሎትና እሱ ደግሞ በሚገባን ቋንቋ መቀጥቀጥ ብቻ ቻው።